የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 16 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ታህሳስ 16 ቀን 2180 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችንን አቅርበን የዝግጅታችን ፍጻሜ ይሆናል። የዛሬ ከማህደራችን ፕሮግራማችንን የምንጀምረው ሰሞኑን ከሚናፈሱ የወያኔ የሐሰት ፕሮፓጋንዳ ጩኸት ነው። ያዙኝ ልቀቁኙን ተያይዞታል። በዚህ ከሰሞኑ ዜና ተንደርድረን በ1992 ዓመተ ምህረት በሐምሌ ወር ከ17 ዓመት ከ5 ወራት በፊት መሆኑ ነው የወያኔ ደባዎች ሲጋለጡ በሚል ርዕስ በፍኖተ ዴሞክራሲ አቅርበነው የነበረውን ጽሑፍ እናሰማለን። በማስከተልም ፖለቲካ እንደ ቅጥፈት በሚል ርዕስ የወያኔን ጉድ የሚያጋልጠውን ጽሑፍ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን የቅጥረኛው አረጋ ከበደ ስብሰባ በመራዊ ከሸፈ። በዛሬው ዕለት መራዊ ከተማ ላይ የባንዳዎቹ የታውራሪ አረጋ ከበደ የተመራው ልዑክ በመራዊ ሕዝብ ፊት ተዋርዷል። የመራዊ ሕዝብ የአረጋ ከበደን ልዑክ በአዳራሽ ተገኝቶ አቀባበል እንዲያደርግና የአማራን ሕዝብ ትግል ጠልፎ የሚጥል ሐሳብ እንዲሰነዝሩ ካገዛዙ ጥሪ ቢያደርግም ሚጨኞቹ ግን አንድም የብልጽግና አመራር ለመቀበል ዝግጁ አይደለንም፣ እኛ የአማራ ሕዝብ ትግል ቆስቋሽም ታጋይም ነን በማለት በራቸውን ዘግተዋል። በዚህ የተበሳጨ አገዛዙ ወንበር ጠባቂ ቡድን ቤት ለቤት እየዞረ ወደ ስብሰባ እንዲገቡ ለማስገደድ ሙከራ ቢያደርግም የመጨረሻ ያለውን ኃይል በማሰባሰብ ከባህር ዳር ደብረ ማርቆስ በሕዝብ ማመላለሻ ትራንስፖርት ተሳፍረው የሚንቀሳቀሱ ተሳፋሪዎችን በማስገደድ ተሳፋሪዎች የመራዊ ከተማ ነዋሪ መስለው እንዲሰበሰቡ ለማድረግ ቢሞክርም የአማራ ፋኖ በኮሎኔል ታደሰ ሙሉነህ ሻለቃ ኤፌሳ አማሪት ጎዳሃ ቀጠና በማካለል መራዊ ከተማ ላይ በሞርተርና በዲሽቃ የታገዘ ውጊያ በማድረግ ስብሰባ እንዲከሽፍ አድርገዋል። በዚህም እቅዱ የከሸፈበት ቡድን ያገኘው ሁሉ በኃይል በዱላ በሰደፍ እየደበደበ የጤና መድን ክፍሉ እናንተ ሚጨኞች የጽንፈኛው ቀንደኛ ደጋፊ ናችሁ በማለት በተለይ ሴቶችን እያንገላታ እንደነበር ለማረጋገጥ ተችሏል። የመዋቅር ማሻያና ጦሩን በኮር የማደራጀት ስራ ሰርተን ባጠናቀቅንበት ማግስት የሥርዓቱ አገልጋዮች ሜጫ ላይ የሸደራጅ የፋኖ አወቃቀር በተለይም በቀድሞ አጠራሩ የኮሎኔል ታደሰ ሙሉነህ ብርጌድ የሚባለው ኃይል ሙሉ በሙሉ ደመሰስን በተን ብለው የተለመደ የተፈበረከ ዜናቸውን ከመስራታቸው ማግስት መራዊ ላይ ገብቶ ያረጋ ከበደን ስብሰባ መበተንና ጥላትን ሙትና ቁስለኛ ማድረጋቸው ልዩ ያደርገዋልም ብለዋል። በሆስፒታል ሲያጣጥሩ የነበሩ 10 ተጨማሪ ያገዛዙ ቅጥረኞች ተሸኝተዋል። የአካፋና ዶማ ገበያ ባደረባት ሉማሜ አስለቃሽ ኮሚቴው ለ27 ሰዓታት ስራ አለመፍታቱም ታውቋል። ከደብረ ማርቆስ አንበር ሉማሜ ከባድ ቁስለኛ ሆስፒታል ሲያስገባ የነበረው የከፋኝና ገናጅ ኮሚቴው ቀኑ ሙሉ አስከሬን ሲያድል መዋሉም ተረጋግጧል። ቅጥረኞቹ ለማያውቁት አገዛዝ ተቀጥረው እኛ ልዩ ጠበቃንን ስልጣን ለማራዘም የምንሆን ኃይሎች ነን በማለት ከወንድሞቻቸው ጋር ሲገጥሙ ጦርነት ሲፋለሙ የነበሩ ኃይሎች ዛሬ አስከሬናቸውን የሚያነሳው ጠፍቶ ሜዳ ላይ ውሏል። ድንፋታሙ ስርዓት በትላንትናው ዕለት በደረሰበት ከፍተኛ ጥቃት ከ45 በላይ ሰራዊት መደምሰሳቸው የሚታወስ ሲሆን
በሕክምና ተቋማት ገብተው ሲያጠጥሩ የነበሩ 10 ኃይሎችም ጉዟቸውን ቀጥለዋል። ከዚህ ጋር በተያያዘ የሟቾች ቁጥር ማሻቀቡ የማይቀር መሆኑን የሚያመላክት ተጨማሪ መረጃ አግኝተናል። እስካሁን ባለው ግን የሟቾች ቁጥር 55 መድረሱን ለማረጋገጥ ተችሏል። አገዛዙ የቤተ ክርስቲያኑ ደጃፍ ላይ ምሽግ መስራት ተገለጸ። ከመርሳ በቅርብ ርቀት የሚገኘው ጣዶት ሚካኤል እንደ ምሽግ በመጠቀም ሞርተርና ዲሽቃ እንዲሁም መድፍና ሌሎች ከባድ መሳሪያዎችን ተከትለው የዘፈቀደ ተኩስ በመክፈት ንጹሃንን ሲገድል ሀብት ንብረት ሲያወድም የነበረ የጠላት ብልጽግና ቡድን ወታደራዊ ኃይል አይቀጡ ቅጣት ተቀጥቷል። የብልጽግናን ዕድሜ ለማራዘም የተላላከ የሚገኘው ራስን መከላከያ ብሎ የሚጠራው የመንደር ዱርዬ ስብስብ መስጊድና ቤተክርስቲያን እንደ ሁነኛ ምሽግ መጠቀም ከጀመረ ውሎ አድረዋል። ፋኖም እነዚህ ቅዱሳን ስፍራዎችን የሚያረክሱ ጸረ ሃይማኖት፣ ጸረ ህዝብና ጸረ ሰላም ኃይሎችን የማጽዳት ኃላፊነቱን በሚገባ እየተወጣ ይገኛል። እጅግ ጥንቃቄና ከነፋስ የቀደመ ፍጥረት የተሞላበት ነው በተባለው በዛሬው ማጥቃት ቅዱሷ የሃይማኖት ስፍራ ጠርቷል። የጠላት ኃይል ሙትና ቁስለኛውን አዝረክርኮ ወደ መርሳ ሸሽቷል። አረመኔና አሸባሪው ዘር አጥፊ ወንበድና ስብስብ በገነት አቦ ከተማ 2 የአማራ አባላቱን ረሸነ። የወንበድና ሰራዊት በገነት አቦ ከተማ 2 የአማራ አባላቱን በግፍ ረሽኗል። አገዛዙን እነዚህን 2 አባላት በአደባባይ የረሸነው ከርታችሁ ፋኑን ልትቀላቀሉ አስባችኋል በሚል ምክንያት መሆኑን የውስጥ መረጃ ምንጮች ያሳወቁን ቢሆንም ለማህበረሰቡ ግን ባስገድዶ መድፈር እና በዝርፊያ ወንጀል የተገኘባቸው ናቸው በማለት ለማስተባበል ሞክረዋል። ሟቾች ሬንጀር፣ ደፋሪ፣ ዘራፊ የሚል ጽሑፍ ጽፈው ማንም እንዳያነሳቸው በመከልከል አስከሬናቸው በአደባባይ ውሏል። በመጨረሻም በአካባቢው ቅን የሀገር ሽማግሌዎች ተማጽኖ እምነታቸውን ግምት ውስጥ ያስገባ ስርዓተ ቀብር ሊፈጸምላቸው ችሏል። በሁለት አቅጣጫ ተሰልፈን ከምንሞት በአንድ አቅጣጫ ታግለን ሞትን እንግደል፣ ሰላም ለሁሉም ሞት ለማንም፣ አማራ አንድነት ያሸንፋል ብለዋል። በትግራይ በተለያዩ አካባቢዎች በድርቅ በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱ ተገለጸ። በረሃብና በድርቅ እንዲሁም በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸው ታውቋል። ችግሩ ከሰሞኑ በይፋ ይነገር እንጂ በአካባቢው የተለያዩ ቦታዎች ላይ በተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖች መኖራቸውም ታውቋል። በተለይ በስደተኞች መጠለያ ያሉ የድርቅ ምክንያት ማምረት ያልቻሉ በአጠቃላይ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰዋዊ ቆሶች ሊከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥ ከቁጥጥር ውጭ ከመሆናቸውም በፊት መድረስ ይገባ እንደነበርም ተጠቁመዋል። አሁን ላይ በተለይ ህጻት በሚባለው የመጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት የደረሰባቸው በመሆኑ መላ ኢትዮጵያውያን ተረባርበው የዕለት ጉርሳቸውን በዘላቂነት የሚያቋቁሙበት ሁኔታ መፍጠር ካልሆነ በስተቀር መንግስት አለ ብሎ ወደ ላይ ማንጋጠጥ እንደማይቻል በሀገሪቱ የተረጋገጠ ሀቅ ነው። በትግራይ ያለው እጅግ የባሰና ጊዜ የማይሰጠው ሁኔታ አነሳን እንጂ ችግሩ በአማራ ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ያሉ ወገኖቻችን በመኖርና በመሞት መሃል ሆነው ቀናቸውን እየገፉ መሆኑም ታውቋል። የዕለቱ ዜና በዚያ ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የተለመደው የህወሓት የፖለቲካ ድራማ። ህወሓት የሴራ ፖለቲካን ጥርስ የነቀለበት ብቻ ሳይሆን እውነተኛ ማንነቱ ነው። ወያኔ አንድን የፖለቲካ ጉዳይ ለማስፈጸም የቱንም ያክል ፖለቲካዊ አሰቃቂ ድራማ ሰርቶ ያስፈጽማል። ወያኔ አንድ ፖለቲካዊ ድራማ ለመስራት ሲነሳ በሁሉም ረገድ ፍጹም ዝግጁ ሆኖ ነው። አንድ በጭካኔ የተሞላ ፖለቲካዊ ድራማ የሚሰራባቸውን ንጹሃን ትግሬዎች ያዘጋጃል። ሁለት የራሱ የትግራይ ህዝብን ለመቀስቀስና የኢትዮጵያን
ብሎም የዓለምን ማህበረሰብ ለመሸወድ የሚጠቅሙ የፕሮፓጋንዳ ግለሰቦችንና ድርጅቶችን በተጠና ሁኔታ ያዘጋጃል። 3 መጨረሻ ሁሉንም ነገር ካጠናቀቀ በኋላ በተመሳሳይ ጊዜና ሰዓት አጀንዳውን ለቆ ያስጨዋል። ሰሞኑን ወያኔ በትግራይ በሕጸጽ መጠለያ ካምፕ ረሃብ ተከስቶ ሕዝብ እያለቀ ነው እያለ ፕሮፓጋንዳውን እየነፋ ይገኛል። ፕሮፓጋንዳውን ተከትሎ በደቂቃዎች ልዩነት ለርካሽ ፖለቲካው ላዘጋጃቸው ግለሰቦችና ድርጅቶች ቲሸርትና ባነር አድሎ ጩኸት ላይ ናቸው። ወያኔ ለፖለቲካው ድራማ ፍጹም ልምድ ያለው ነው። አንድ የ1977ቱን ተፈጥሯዊ የድርቅ ረሃብ ተጠቅሞ ከዓለም አቀፉ ማህበረሰብ የተሰበሰበውን ምግብና ገንዘብ በመዝረፍ ለጦር መሳሪያ መግዣና ለሰራዊቱ ቀለብ መግዣ አውሎታል። 2 ከተገንጣይ ወያኔዎች ጋር አንታገልም ያለውን የእንደርታን ህዝብ ለመቀስቀስ በሐውዜን ገበያ ቦታ ከርቀት ካሜራ አዘጋጅቶ ህዝብ በማስጨፍጨፍ የቀረጸውን ቪዲዮ ለቢቢሲ ፕሮፓጋንዳ ክፍል በመስጠት የዓለም አቀፉን ማህበረሰብ ማወናበድ ብቻ ሳይሆን የያኔው ደጋፊዎቹን እንግሊዝ፣ አሜሪካና መሰል ሀገራት አብረው ጮኸውለታል። አሁንም ይሄ ፕሮፓጋንዳ በተጠና ሁኔታ የተዘጋጀ መሆኑን ነው የሚታወቀው። ሕጻጽ መጠለያ ካምፕ ውስጥ ራሱ ወያኔ 16000 ህዝብ መጠለሉን ቁጥራቸው ውሸትም ሊሆን ይችላል ገልጿል። ነገር ግን ለ300,000 ታጣቂዎች በቂ ትጥቅ ያለውና ቀለብ ማቅረብ የሚችለው ወያኔ ለ16000ዎቹ ምግብና መድኃኒት ሲያጣ ከዚህ በላይ ምን አይነት ፖለቲካዊ ድራማ አለ? ሌላው ዋና ድራማ ደግሞ የተፈናቀሉት ከምዕራብ ትግራይ ወልቃይት ጠገዴ መሆኑ ነው ማለቱ ነው። ወያኔ የትግራይ ህዝብ እየተራበ ነው ፕሮፓጋንዳውን እየጮኸበት ነው። ከዚያም የአገር ውስጡን ካታለለ በኋላ ወደ ዓለም አቀፍ ማህበረሰብ ያስተላልፍና ጦርነት የጀመርኩት በዚህ ምክንያት ነው ይላል። የወያኔን ከዚህ በፊት ተፈጥሯዊ ባህሪ ላወቀ ጨዋታው ቀላል ነው። በማስከተል በ1992 ዓመተ ምህረት በሐምሌ ወር በፍኖተ ዴሞክራሲ ሬዲዮ ቀርቦ የነበረውን ጽሑፍ እናሰማለን። የወያኔ ደባዎች ሲጋለጡ የኢትዮጵያ ሕዝብ ለዴሞክራሲያዊ ስርዓት መመስረት ያልከፈለ መስዋዕትነት የለም። ደሙን አፍሷል፣ አጥንቱን ከስክሷል፣ ታስሯል፣ ተሰዷል። ሆኖም የኔ የሚለውን መንግስት ዴሞክራሲያዊ አካሄድ መስርቶ ያለመውን ግብ ሳይመታ ይኸው አሁን ካለንበት አስከፊ ሁኔታ ውስጥ ተዘፍቋል። በስተመጨረሻም ይባስ ብሎ የህወሓት መንግስት በጠመንጃ አፈሙዝ ከስልጣን ኮርቻው ላይ ተፈናጥቶ ሀገርንና ህዝብን በጋድ ከሚያጠፋበት ዘመን ላይ ደርሰናል። የወያኔ መንግስት ከቀደምት ገዢ መደቦች የሚለየው እንደ ውጭ ቅኝ ገዢዎች ሀገርን በማፍረስ ተግባር መሰማራቱ ነው። የአውሮፓ ቅኝ ገዢዎች ወደ አፍሪካ መጥተው በመሳሪያ ኃይል ህዝብን ጨፍጭፈዋል፣ ሀገርን አፍርሰዋል፣ ህዝብን እርስ በርሱ አጋጭተዋል። የግዛት ዘመናቸውን ለማራዘም ህዝብን በዘር፣ በሃይማኖት፣ በጎሳ ወዘተ ከፋፍለዋል። ሀገርና ህዝብን ጨፍጭፈው ካዳከሙ በኋላ የሀገር ሀብትን ወደ ትውልድ ሀገራቸው ጭነዋል። የህወሓት ኢህአዴግ መንግስት የግዛት ዘመኑን ለማራዘምና ኢትዮጵያ የምትባል ሀገር እንዳትኖር የተሰጠውን የቤት ስራ እውን ለማድረግ የተጠቀመባቸውና እየተጠቀመባቸው ያሉት ዘዴዎች ከቅኝ ገዢዎች የተወሰዱ ለመሆናቸው በእርግጠኝነት ለመናገር ይቻላል። የወያኔ መንግስት በኢትዮጵያ ህዝብ ጫንካ ላይ በጡንቻው ከወጣበት ጊዜ ጀምሮ በዋነኛነት በተያያዘው ኢትዮጵያንና ኢትዮጵያዊነትን በማጥፋትና በማዳከም ተግባር ላይ ነው። ኢትዮጵያንና ኢትዮጵያዊነትን ለማጥፋት የትኩረት አቅጣጫው በዋነኛነት ያነጣጠረው የሀገሪቷን ጥንካሬና ኃያልነት በመቦርቦርና በማዳከም ላይ ነው። የሀገር ኃያልነት ማለት ሉዓላዊነትን በተሟላና በተጠናከረ መልኩ ለመጠበቅና ለማስከበር ሁለንተናዊ ጥንካሬን ይዞ መገኘት ማለት ነው። ኃያልነት ማለት ደግሞ አለመደፈር፣ ከሩቅ መፈራትና መከበር፣ በተለያዩ ሀገራዊና ዓለም አቀፋዊ መድረኮች ላይ ተሰሚነትንና ተደማጭነትን ማግኘት ነው። ለማንኛውም ሀገር ኃያልነትን
ተደማጭነትን ከሚያስገኙ መስፈርቶች ውስጥ የግዛት አንድነትና የቆዳ ስፋት፣ ህዝብ፣ የወታደራዊ ኃይልና አደረጃጀት፣ የቴክኖሎጂ እድገት ወዘተርፈ ናቸው። የእነዚህ መስፈርቶች መጠናከር የሀገር መጠናከር ሲሆን መዳከማቸው ደግሞ የሀገር ውድቀት ምልክቶች ናቸው። ወያኔ ገና ከጽንሱ ጀምሮ ሀገሪቱን በጠመንጃ ፈሙዝ እስከተቆጣጠረበት ጊዜ ድረስ የወሰዳቸውንና ያከናወናቸውን ተግባራት በምንገመግምበት ጊዜ በሀገር ማፍረስ ተግባር ላይ የተሰማራ መሆኑን እንረዳለን። ወያኔ የኢትዮጵያን የግዛት አንድነት ለማስከበር የተሳነውና ደንታሊስ መንግስት ነው። ህወሓት ለኢትዮጵያ መንግስት መተዳደሪያ የሆነው ዘንድ አወጣውልህ የሚለው ህገ መንግስት ሀገርንና የሀገር አንድነትን ያፈረሰበት የመጀመሪያ ሰነዱ ነው። በዚህ ህገ መንግስት ላይ የሀገሪቱ የግዛት መጠን ወሰን አለመገለጹ ከደባዮቹ ውስጥ አንዱ ነው። ማንኛውም መንግስት በህገ መንግስቱ ላይ ህጉ የሚሰራበት የህገ መንግስቱ አድማስ ወይም የሀገሪቱ ጠረፍ ከእስከ ብሎ ማስቀመጥ ይኖርበታል። የኃይለ ሥላሴም ሆነ የደርግ ህገ መንግስቶች የኢትዮጵያን የግዛት ክልል ከራስ ካሳር እስከ ሞያሌ ከኦጋዴን ምስራቃዊ ጫፍ እስከ ጋምቤላ ምዕራባዊ ጫፍ ብለው አስቀምጠውታል። ተገቢ ስለሆነ ነው። በወያኔ ህገ መንግስት ላይ ግን የክልሎች ወሰን የሀገሪቷ ክልል ይሆናል ብሎ ከማለፍ በስተቀር የሀገሪቷን የግዛት መጠን ወይም ወሰኖች ማስቀመጥ አለመፈለጉ የስውር ደባው አንዱ አካል ነው። በአንድ መልኩ የሉዓላዊነታችን ገደብ ከየት እስከ የት እንደሆነ ለማወቅ የዜግነት መብታችንን መጫን ነው። በዚህም ህገ መንግስቱ የህዝቦች መብት መጠበቂያና መተዳደሪያ ደንብ መሆኑ ቀርቶ ህገ መንግስቱ ራሱ የህዝብ መብት መርገጫ መሳሪያ መሆኑን አረጋግጧል። በሁለተኛ ደረጃ የዛሬው ትውልድ ለነገው ትውልድ ኢትዮጵያ ማለት ከእስከ ነች ብሎ የግዛት ክልሉን እያስተማረና እያሳወቀ እንዳያልፍ የነገውም ትውልድ ስለ ሀገሩ የሉዓላዊነት ገደብ እንዳያውቅና ከውዥንብር ውስጥ እንዲገባ ከማድረግ አኳያ የተሸረበ ሴራ ነው። በሌላ በኩልም ኢትዮጵያ የሰፊ ግዛት ባለቤት መሆኗ አንዱ የኃያልነት መለኪያ መስፈርቷ ነው። በመሆኑም የቆዳ ስፋቷን በማጥበብ ኃያልነትና ጥንካሬዋን ማመናመኛ አማራጭ አድርጎ የወሰደው ሴራ ነው። የኢትዮጵያን ሰፊ ግዛት እየቆረሰ ከጊዜ ወደ ጊዜ በመጣራት ትንሽና ደካማ ሀገር የማድረግ ግቡን ለመምታት ነው። ከዚሁ ጋር በተያያዘ አንድ ሀገር የባህር በር ባለቤት መሆንና አለመሆን በጥንካሬዋ በእድገቷና በሁለንተናዊ እንቅስቃሴዋ ላይ የሚያመጣው ተጽዕኖ በቀላል የሚገመት እንዳልሆነ ለማንም ግልጽ ነው። የወያኔ መንግስት በዓለም ላይ ከሀገሩ ህዝብ ፍላጎት ውጪ የራሱን ሀገር ቆርሶ በመስጠት በታሪክ ብቸኛው መንግስት ነው። ቆርሶ የሰጠበትን ክብረ ወሰን መስፈሩ ብቻ ሳይሆን ቀደም ብሎ ከአደራዳሪ ወገኖች አሰብ የኢትዮጵያ የባህር በር ሆና ለረጅም ጊዜ እንደቆየችና ወደፊትም ንብረትነቷ ለኢትዮጵያ መሆን እንዳለባት ሐሳብ በሚሰጡበት ጊዜ የለም የኢትዮጵያ ሳትሆን የኤርትራ ነች ብለው እነመለስ ዜናዊ ሽንጣቸውን ገትረው የተከራከሩበት ሰነድ እንዳለ በህዝብ ጆሮ መግባት ከጀመረ ውሎ አድሯል። ይህ ሴራ በኢትዮጵያ ታሪክ ውስጥ ትውልድ የማይረሳው የታሪክ ጠባሳ ሆኖ ይኖራል። ኢትዮጵያ የባህር በር ባለቤት መሆንና አለመሆን የቱን ያህል ጎጂ እንደሚሆን ሁለንተናዊ ኃይሏን እንደሚያዳክም መረዳት ተስኗቸው ሳይሆን ሆነ ብለው ኢትዮጵያን ከማዳከምና ከማጥፋት አኳያ ያደረጉት መሆኑ ሲታወሰን ደግሞ እንደ እግር ውስጥ እሳት ሲያቃጥለን ይኖራል። ወያኔ ኢህአዴግ መንግስት የሀገራችንን ጥንካሬ እና የኃያልነት አቅም የቦረቦረበትና ያዳከመበት የህዝብን አንድነትና ትስስር በመፈተን ነው። አንድነት ኃይል ነው። በህዝቦች መካከል ያለ ወንድማማች እህትማማችነትና መፈቃቀር የጥንካሬ ምልክት ነው። የህዝብ አንድነት የሀገር ተደማጭነትን ያስገኛል። ከሩቅ የመፈራትና የመከበር ስሜት በጠላትም ሆነ በወዳጅ ጎራ ይፈጥራል። የሉዓላዊነት መጠበቅ ከፍተኛ መሳሪያም ነው። ወያኔ ኢትዮጵያንና ኢትዮጵያዊነትን ለማዳከምና ለማጥፋት ከተጠቀመባቸው ሴራዎች ውስጥ ለረጅም ዘመናት ተሳስሮና ተጋብቶ ተዋልዶ የኖረን ህዝብ በመከፋፈል ነው። ወያኔ የኢትዮጵያን ህዝብ በዘር፣ በጎሳ፣ በሃይማኖት ወዘተ በመከፋፈል አንዱ በአንዱ ላይ እንዲነሳና እርስ በርሱ እንዲተራረስ በአደባባይ ህዝብን ቀስቅሷል።
መቀስቀስ ብቻም ሳይሆን እርስ በርሱ እንዲተራረድም አድርጓል። አርባ ጉጉን፣ አሰቦትን፣ የጌዲዮን በምሳሌነት መጥቀስ በቂ ይሆናል። ሁሉም ግጭቶች ሊፈጠሩ የቻሉት በወያኔ ካድሬዎች ቀስቃሽነትና ገፋፊነት ነው። ሕዝብ ትልቁ የሀገር ሀብት ነው። ሕዝብ የሀገር መከበሪያ ጌጥ ነው። የሕዝብ ብዛቱም ሆነ ጥራቱ ትልቅ የሀገር ጥንካሬ ምልክት ብቻ ሳይሆን ጥንካሬውንም አምጪና ፈጣሪ ነው። ሕዝብ ከሌለ ሀገር የለም፣ ሀገር ከሌለም ሕዝብ የለም። በእርግጥ የብዛቱ ጉዳይ ከሀገር ሀብት እድገትና ከተፋት አጠቃቀም ጋር ተዛምዶ በኩል ካላደገ ችግር ሊኖረው እንደሚችል ብዙ የሚያከራክር አይደለም። ሆኖም የሕዝብ የኑሮ ደረጃ የእድገትና የሀገር ጥንካሬ መስፈርት መሆኑ ከጥያቄ ውስጥ የሚገባ ጉዳይ አይደለም። የሕዝብ የኑሮ ደረጃ ሲባል የጤናው የተሟላ መሆን፣ የትምህርት ደረጃው፣ የአመጋገብ ደረጃው ወዘተ ማለት እንደሆነ መረዳት ተገቢ ይሆናል። መንግስት የሀገር ሕዝብ ብዛትና የሀብት አጠቃቀም ተጣጥመው እንዲያድጉ የማድረግ ኃላፊነት አለበት። ይህንንም እውን ለማድረግ መንግስት በአንድ በኩል ያሉ ሀብቶችን በአግባቡ መጠቀም የሚቻልበትን ስልት መቀየስና የተለያዩ የልማት አውታሮችን መዘርጋትና በሌላ በኩል ደግሞ የቤተሰብ ምጣኔ ትምህርትን በሕዝብ ውስጥ እንዲሰርጽ የማድረግ ግዴታ አለበት። የወያኔ መንግስት ግን የኢትዮጵያን ሕዝብ በጦርነት፣ በበሽታ፣ በረሃብ ወዘተርፈ ሲያልቅና ተፈጥሯዊ ሚዛኑ ሲናጋ ከመመልከትና እልቂቱን ከማባባስ በስተቀር የወሰደው እርምጃ የለም። በዚህም ጸረ ኢትዮጵያዊነት አረጋግጧል። የሕዝብ ጥራትን ሊያመጡ የሚችሉ ሁኔታዎች ላይ ወያኔ የወሰዳቸው እርምጃዎች አለመኖራቸውና አንዳንድ ሙከራዎች ቢኖሩም አብዛኛዎቹ ከልማታቸው ጥፋታቸው አመዝኖ ይታያል። ጥቂቱን ለመጥቀስ ጤናማ ዜጋን ከማፍራት አኳያና የህብረተሰብ ጤናን መጠበቅን በተመለከተ ያሉትን ሁኔታዎች በተጨባጭ በምንገመግምበት ጊዜ የሀገራችን ሕዝብ ከምን ጊዜውም በከፋ መልኩ ጤናው ተቃውሶ ይገኛል። ወያኔ መጀመሪያ ስልጣን ላይ እንደወጣ ከነ የካቲት 66 የፖለቲካ ትምህርት ቤት ባልተናነሰ መልኩ ያፈረሰው የወባ ማጥፊያ ድርጅትን ነበር። ኢትዮጵያ ሰፊ ግዛቷ የሐሩር ዞን ከሚባሉት ውስጥ መሆኗ እየታወቀ እንደ መንግስታዊ ፖለቲካዊ መጨቆኛ ተቋም የወባ ማጥፊያ ድርጅትን ማጥፋት ምን አመጣው? የዚህ ለትልቅ ዓላማ የተቋቋመው የወባ ማጥፊያ ድርጅት መጥፋት ምክንያት በጎጃም፣ በጎንደር፣ በሲዳሞ፣ በጋምቤላ፣ በአፋር፣ በሸዋ ወዘተ ያለቀውን የሰው ኃይል ቤት ይቁጠረው ማለት ሳይቀር አይቀርም። የጤና ተቋማትን ያደረጃጀትና ያወቃቀር አቅማቸውን በየጊዜው በማዳከም ለሕዝብ ተገቢውን ግልጋሎት እንዳይሰጡ ከማድረጉም በላይ ተወዳዳሪ እንዳይሆኑ የጤና ተቋሞቹ ያሏቸውን መሳሪያዎችና መድኃኒቶች በካድሬዎቹ በማዘረፍ ተወዳዳሪ እንዳይሆኑ አድርጓቸዋል። የወያኔ መንግስት የሰው ልጅ እንደ ቅጠል እያረገፈ ያለውን HIV-ን ለመግታት በመንግስትነቱ እያደረገው ያለው ጥረት ኢምንት መሆኑ ብቻ ሳይሆን የሀገሪቷን የሕዝብ ጥራትና ብዛቱን እንዲያጣ ሆን ተብሎ የጣለለትን ብቀላውን እየተወጣ መሆኑን የሚያረጋግጡ ብዙ ማስረጃዎችን መዘርዘር ይቻላል። መንግስት በመንግስትነቱ ሕዝብ በዚህ ቀሳፊ በሽታ እንዳይለከፍ የመከላከያ አቅሙን ማጎልበትና አስተምሮ የባህሪ ለውጥ እንዲያመጣ የማድረግ ግዴታ አለበት። ወያኔ ዓመታዊ የኤድስ ቀን ከእርዳታ በተገኘ ገንዘብ ውስኪ ለማፍሰስ ሽር ጉድ ከማለት አልፎ በቀጣይነት የሚከናወኑ ስራዎች ባለመተግበራቸው በየደቂቃው እንደ ቅጠል የሚረግፈው የሰው ሕይወት በቀላል የሚገመት አይደለም። በተጨማሪም የአንድን ሀገር ሕዝብ ሁለንተናዊ ጥቅም መጠበቅ የሚጀምረው ከግለሰብ ቀጥሎም ከቤተሰብ ነው። ወያኔ ገና ከስልጣን ላይ እንደወጣ ጸረ ሕዝብ አቋሙን ካንጸባረቀባቸው የተለያዩ ደባዎች ውስጥ ሕዝብን በጎሳ በመከፋፈልና ቅራኔ እንዲፈጠር በማድረግ የረጅም ጊዜ ጋብቻ እንዲፈርስ አድርጓል። በዚህ ፍች መነሻነትም ብዙ ዜጋ ለዚህ ቀሳፊ በሽታ እንዲጋለጥ አድርጓል። በመዋቅር ማስተካከያ ሰበብ ባልና ሚስትን በተለያዩ አካባቢዎች በመመደብ
ባልና ሚስት አፋቷል። ብዛት ያላቸው እህቶቻችን ካለፍላጎታቸው እንዲደፈሩም አድርጓል። በቀሳፊው በሽታም እንዲለከፉ የራሱን አስተዋጽኦ አድርጓል። ሕፃናት በእናትና በአባታቸው መበተንና ትዳር መፍረስ በሌላ ሁለተኛ ቤተሰብ እጅ እንዲወድቁና ወደ ጎዳና ተዳዳሪነት እንዲለወጡ አድርጓል። ወያኔ ይህን ሁሉ አጸያፊ ወንጀል በአደባባይ ትቶ ለብዙ ሕይወት መቀጠፍ፣ ለትዳር መፍረስ፣ ለሕፃናት መጉላላትና ጎዳና ተዳዳሪ መሆን ከፍተኛውን ድርሻ ይዞ ለዓለም አቀፍ ሕብረተሰብ ማወናበጃና ማደናገሪያ ሲባል በየመድረኩ ስለ ሴቶች እኩልነት፣ ስለ ሕፃናትና ቤተሰብ ቀን፣ ስለ ኤድስ ቀን ወዘተ ዲስኩርስ ያሰማን ይታያል። ሌላው የወያኔ መንግስት የሕዝብ ጤና መጠበቅ ግዴለሽነቱና ጠላትነቱን ያስመሰከረበት ሁኔታ የሕዝብ ጤና ከመጠበቅ አኳያ የጎሳ ድርሻ የሚጫወተውን የጤና ሙያተኛ መብትን በመርገጥ ሀገራዊ ግዴታቸውንና ሙያዊ ስነ ምግባራቸውን በአግባቡ እንዳይወጡ በየጊዜው በካድሬዎቹና ስርዓቱ በፈጠራቸው መሪዎች ጫና በመፍጠር ነው። በሚደረገው ጫና በመማረር ብዙ የጤና ሙያተኛ ስራውን ለቋል፣ ተባሯል፣ ተሰዷል። የኑሮ ሁኔታው ከጊዜ ወደ ጊዜ እያሽቆለቆለ በመምጣቱ ሞራል ወድቋል። ራሱ ለለኮሰው ጦርነት እንደ ወታደር ተነስ ዝመት እየተባለም አልቋል። በዚህም የወያኔው መንግስት በቀጥታም ሆነ በተዘዋዋሪ መንገድ የሙያተኛውን ግዴታ የመወጣት አቅም በማዳከምና በሌሎችም ድርጊቶቹ የኢትዮጵያን ሕዝብ ጤና ሁኔታ ከምን ጊዜውም በከፋ መልኩ እንዲወጣ በማድረግ የጣለለትን ግዴታውን እየተወጣ ለመሆኑ ብዙ ምስክር መቁጠር በማያስፈልገት ደረጃ ላይ ተደርሷል። የሕዝባችን ጤና መጎዳትና መታወክ፣ የህይወት መጥፋት መጨመር በትምህርት እድገቱ ላይ ተጽዕኖ ያለው በመሆኑ የኑሮ መወደድና የረሃቡ መስፋፋት የውጤቱ ተጠቃሽ ነጥቦች ናቸው። ከዚህ ላይ እንግዲህ ወያኔ የህዝብን ጤና ከመጠበቅ አኳያ የተጫወተው ሚና ምንም የመሆኑ ጉዳይ ብቻ ሳይሆን ወያኔ ራሱ ለህዝባችን ጤና መቃወስና ማለቅም በተጠያቂነት የሚነሳ መሆኑ ነው። ሌላው የሀገር ጥንካሬና እድገት ከሚለካባቸው መስፈርቶች ውስጥ ትምህርቱ በህብረተሰቡ ውስጥ የሚያመጣው የባህሪ ለውጥ ነው። ምክንያቱም የአንድ ሀገር ፖለቲካዊ፣ ኢኮኖሚያዊም ሆነ ማህበራዊ እድገት ካለ ትምህርት የሚታሰብ ጉዳይ አይደለምና ነው። ትምህርትንና የተማረ የሰው ኃይልን የጠላ መንግስት ምንም አይነት እድገትን በምድራችን ላይ ሊያመጣ እንዳልቻለ ታሪክ ምስክርነቷን ሰጥታለች። ወያኔ ኢትዮጵያንና ኢትዮጵያዊነትን ኃያልነቷን ተጠማጭነቷን ለማዳከም ከጠነሰሳቸው ሴራዎች ውስጥ አንዱ ሲንገዳገድ የነበረውን የሀገሪቱን ትምህርት ከገደል ውስጥ እንዲገባ ማድረግ ነው። የወያኔ ጸረ ትምህርት አቋሞች ደግሞ ከዚህ በሚከተሉት ተግባሮቹ ተገልጸዋል። ወያኔ ኢህአዴግ ገና ከስልጣን ብቻው ላይ እንደተፈናጠጠ በተለያዩ ቦታዎች በተለያዩ ሙያዎች በማገልገል ላይ የነበሩና በትምህርት ሂደቱ ላይ ከፍተኛ ለውጥ ሊያመጡ የሚችሉ ምሁራንን ከስራ ገበታቸው ላይ በማባረርና በማፈናቀል ጸረ ትምህርት አቋሙን ገሃድ አውጥቷል። መምህሩና ህብረተሰቡ በተደጋጋሚ ከፍተኛ ተቃውሞውን ያሰማበትን አዲሱን የትምህርት ፖሊሲውን በኃይል በስራ ላይ እንዲውል በማድረግ የሀገር ትውልድ ገዳይነት ተልእኮውን በመወጣት ላይ ይገኛል። የትምህርቱ ስራ ዋነኛ ተዋናይ የሆነውን መምህር ማሰር፣ መግደል፣ ለስደት መዳረግና እንዲሁም በተለያዩ የኃላፊነት ቦታዎች ላይ ብቃት የሌላቸውን ካድሬዎችን በመመደብ ድንቁርና የተሞላበት ጭፍን ተጽዕኖ በማሳደር ሞራሉን ማላሸቅ ይሁነኝ ብሎ ተያይዞታል። ጥቅሙንና መብቱን እንዲሁም የትምህርት አሰጣጥ ሂደቱን ለማጎልበት የሚጠቀምበትን የሙያ ማህበሩን ማፍረስ፣ የማህበሩን መሪዎችና አባላት ማሰር፣ መግደልና ለስደት እንዲዳረጉ ማድረግ አይነተኛ ግቡ ነው።
የመማር ማስተማሩ ሂደት በቀና መንገድ እንዳይካሄድ በተማሪውና በመምህሩ መካከል አለመግባባት እንዲፈጠር የመከፋፈል ስራዎችን በካድሬዎቹ በማከናወን የትምህርት ቤት ሰላማዊ ሂደትን ያውካል። የመምህራን አስተዳደብ፣ ዝውውር፣ ጥር ወዘተ በወገንተኛነትና በዘረኝነት ላይ እንዲመሰረት ማድረግ ኢፍትሐዊ ድርጊቶችን መፈጸም እንደቀጠለ ነው። በትምህርቱ ስራ ላይ ቀና የሆነ ሙያዊ አመለካከት ያላቸውን ዜጎች ሐሳብ አለመቀበልና በጠላትነት ፈርጆ በቁራኛ መጠበቅ የቀን ተቀን ተግባሩ አድርጓል። ተማሪዎች ወደ ከፍተኛ ትምህርት ተቋም ሲገቡ አመዳደቡን በጎሳና በፖለቲካ ታማኝነት ላይ የተመሰረተ በማድረግ የፖለቲካ ተጽዕኖ ከጊዜ ወደ ጊዜ እየከፋ በመምጣቱ በሀገሪቷ ውስጥ እየተካሄደ ያለው የትምህርት ስርዓት ዜጋን መገንባቱና በትምህርት ማነጹ ቀርቶ ትውልድን በማጥፋት ላይ ይገኛል። ህወሓት የሀገር መግደልና ህዝብ የማጥፋት ተግባሩን እውን ካደረጋቸው ድርጊቶች የህብረተሰቡን የኑሮ ደረጃ የቁልቁሎሽ እንዲሄድ ማድረጉ ነው። የህብረተሰብን እድገት መለካት ከምንችልባቸው መንገዶች ውስጥ አንዱ በእያንዳንዱ የህብረተሰብ አካል የነፍስ ወከፍ ገቢ መጠን ይሆናል። መሪዎቻችን በቀን 3 ጊዜ እንዲመገብ እናደርገዋለን ብለው ሲደንሱ እንዳልነበር ዛሬ ኢትዮጵያ 3 ጊዜ መመገቡ ቀርቶ በቀን 1 ጊዜ እንኳን መመገብ አቅቶት በረሃብ አለንጋ እየተገረፈ ይገኛል። ዛሬ ከተለያዩ የዜና ምንጮች እንደምንሰማው ከ8.5 ሚሊዮን ህዝብ በላይ በቸነፈር ያለ መሆኑ ተገልጿል። እኔ ግን በዚህ አዛል ሌላው ቀርቶ በዚሁ በሀገሪቷ መዲና በአዲስ አበባ ስንት ህዝብ የሚልተው የሚቀምሰው አጥቶ በረሃብ እየተቀጣ ለመሆኑ ብዙ ማስረጃዎችን መዘርዘር ይቻላል። ይህም ወያኔ ጠንካራ ዜጋ የሀገር ተቆርቋሪና አሳቢ ዜጋ ሳይፈጠር ካለው የረጅም ጊዜ እቅዱ አኳያ ሆን ብሎ እንዲመጣ ያደረገው ክስተት ነው። ወያኔ ስለሆዱ ብቻ የሚያስብ ልፍስፍስ ዜጋ ተፈጥሮ የግዛት ዘመኑ ካለምንም ችግር እንዲራዘምለት ያደረገው ዘዴ ነው። የወያኔ መንግስት ኢትዮጵያን የማጥፋት ተልዕኮው እውን ለማድረግ ካተኮረባቸው መንገዶች ውስጥ የመከላከያ ኃይል አልባ በማድረግ ነው። ወያኔ ስልጣን እንደያዘ የሀገሪቷን የአየር ኃይል፣ የባህር ኃይል፣ የምድር ጦርና የፖሊስ ኃይሏን 100% አውድሟል። ምንጊዜም ቢሆን የመከላከያ ኃይል ግዴታው ሀገርን ከጠላት መከላከል እንጂ በውስጥ ጉዳይ ጣልቃ መግባት እንደሌለበት እውን መሆኑ አጠያያቂ አይሆንም። የሥራ ለውጥ በሚደረግበት ጊዜ ሀገራዊ ስሜት ያለውንና የሌለውን ሳይለይ ሙሉ በሙሉ የሀገሪቷን ጦር አፍርሶ ሀገራችንን ለጠላት አሳልፎ ሰጥቷል። የሀገሪቷን በር ከፍቶ ለጠላት መግባት መንስኤ ሆኗል። ሉዓላዊነቷን መከላከል ተስኖታል። ክብሯን አፍስሷል። ነጻነቷን አስደፍሯል። በወቅቱ እየተካሄዱ ያሉ ጦርነቶች በመሰረቱ ከዚህ የወያኔ ሴራና ሂደት የመነጩና የተዛመዱ ናቸው። የወያኔ መንግስት ለሀገሪቱ የተፈጥሮ ሀብት ውድመት መንስኤም ሆኗል። ተፈጥሯዊ ሀብቶች በንድፈ ሐሳብ ደረጃ የህዝብ መሆናቸውን በማነብነብ ብቻ ደኑ፣ አፈሩ፣ የዱር እንስሳው፣ ማዕድኑ ወዘተ ያንተ ነው ስለተባለ ብቻ የሚቀበለው ጉዳይ አይሆንም። ማንኛውም ህዝብ የሀገር ሀብት የሱ መሆኑን የሚረዳው ከሀገር ሀብቶቹ ውስጥ በተወሰነ ደረጃም ቢሆን የጥቅሙ ተቋዳሽ ሲሆን ብቻ ነው። የወያኔ የይዞታ ፖሊሲዎች ሁሉ መነሻቸው የህዝብን ባለቤትነት አድርገው ያልተነሱ ስለሆነ የተለያዩ የሀገሪቱ ሀብቶች ከምንጊዜውም በከፋ መልኩ በመጥፋትና በመባከል ላይ ይገኛሉ። ሌላው የሀገር አጠቃቀምና ጥፋት ትልቅ ሊሆን የሚችለው የአስተረጫጨት ስርዓቱ የተዛባና ያልተስተካከለ እንደሆነ ነው። በሀገራችን ከምንጊዜውም በከፋ መልኩ የአንድ ብሔረሰብ አካባቢ ተጠቃሚ መሆን ጎልቶ የታየበት ዘመን ላይ ደርሰናል። ይህንን ለማረጋገጥ ክልል አልፎ መሄድ አስፈላጊ አይሆንም። ከዚሁ ከመዲናችን ከአዲስ አበባ ባለፉት 8 ዓመታት ውስጥ በማን ህይወት ላይ ከፍተኛ ለውጥ እንደታየ፣ በንግዱ ህብረተሰብ ውስጥ ለማን ምን እየተደረገላቸው እንደሆነ፣ በመንግስት መስሪያ ቤቶች ውስጥ ጥቅም ካለባቸው ቦታዎች ላይ እነማን እንደሚመደቡ፣ የመንግስት ቤቶች ለማን በቅድሚያ እንደሚሰጡ፣ የውጭ ትምህርት ዕድሎች ለየትኛው ህብረተሰብ ወዘተ እየተሰጡ እንዳሉ አንድ ቀን የኢትዮጵያ ህዝብ አደባባይ የሚናገረው ብቻ ሳይሆን አጥፊዎችን የሚፋረድበት ጉዳይ ይሆናል። ወያኔ የሀብት ብክነትና የተዘበራረቀ ስርጭት መንስኤ መሆኑ ብቻ ሳይሆን በእነዚህ ሳቢያ ለተከሰቱት ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ውድቀቶች ሁሉ ተጠያቂ ነውና ወያኔ ፍጹም ጸረ ዲሞክራሲ ነው። ወያኔ ገና ከጨቅላ ህይወታቸው ጀምሮ በኢትዮጵያ የተሻለ ስርዓት ለማምጣት በትግል ሜዳ ተወልደው በትግል ሜዳ ያደጉ ብርቅዬ ዜጎችን አፍኗል፣ አስሯል፣ ገሏል። የፕሬስ ነጻነትን የማይቀበል መሆኑን
በፕሬስ አባልነትና በሙያ ማህበራቸው ላይ የወሰደው እርምጃ ምስክርነቱን ሰጥቷል። የሰራተኛውን ህዝብ የሙያ ማህበሩን አፍርሷል። መሪዎቹን ገሏል፣ አስሯል። የህዝብን የመናገር፣ የመጻፍ፣ የመሰብሰብና ተቃውሞ የማሰማት መብቱን አፍኗል። ወያኔ እሱ ላወጣው ህገ መንግስት እንኳን የማይገዛ አምባገነን መንግስት ነው። በፍርድ አሰጣጥ ሂደት ላይ ያለው ጣልቃ ገብነትና የህግ የበላይነትን የመጻረር ባህሪው የጸረ ዴሞክራሲ ባህሪው መከሰቻ ነው። ጠቅለል ባለ መልኩ የኢትዮጵያንና የወያኔን ሁኔታ በምንመለከትበት ጊዜ በሀገሪቷ የተረጋጋ ስርዓትን ማምጣት የማይቻልና ጸረ ሰላም ኃይል መሆኑን ለዲሞክራሲና ዲሞክራሲያዊ አሰራር ጭላንጭል በር መክፈት ያልቻለና ፍላጎቱም የሌለው አምባገነን መሆኑን ለሰራተኛውና ለገበሬው በስም እንጂ በተግባር ምልክቶች ረሃብ፣ ቸነፈር፣ በሽታ፣ ወንጀለኝነት ወዘተ በሀገራችን ከምንጊዜውም በከፋ መልኩ እንዲታይ ያደረገ ጸረ ህዝብ መንግስት በመሆኑ ወያኔ ለዚች ሀገር የሚፈይደው ነገር ይኖራል ብሎ ተስፋ ማድረግ ከባብ እንቁላል እርግብ መጠበቅ ያህል መሆኑን ተረድቶ የኢትዮጵያ ህዝብ ሊታገለውና ይህን አገዛዝ ከስር መሰረቱ ነቅሎ ሊያስወግደው ይገባል። ይህ ከዚህ በላይ የሰማችሁት ጽሑፍ በፍኖተ ዲሞክራሲ የተላለፈው በሐምሌ ወር 1992 ዓመተ ምህረት ነበር። ፖለቲካ እንደ ቅጥፈት ወደዱም ጠሉም ከፖለቲካ መራቅ እንደማይችሉ ማወቅ የተሳናቸውና አልፎም አደናጋሪዎች ፖለቲከኛ አይደለንም፣ ፖለቲካ ቅጥፈትና ውሸት ነው ወዘተ እያሉ ሲለፍፉ ይደመጣሉ። ፖለቲካ ቅጥፈት አይደለም፣ ግን ቀጣፊዎች ወደ ፖለቲካው ዘው ይላሉ። ለዚህ ደግሞ ጡረታ ሲወጡ ድንገት ፖለቲከኛ ሆነው ሲበጠብጡን የከረሙት ወስላቶችና ጠባብ ብሔርተኞች በቂ ምሳሌ ናቸው። በወያኔ ተቀጥረው እየቀጠፉና እየዋሹ የህዝብን ትግል ያዳከሙ ተምቾችም የሐሰት ታሪክ ፈጥረው ህዝብን እንዲገነጣጥሉ የሚሞክሩት የስደት ሀገር ጀብደኞችም ሌላ ምሳሌ ናቸው። ለወያኔ ውሸትና ቅጥፈት የፖለቲካ መስመሩ መሰረት ነው። ውሸት ምናልባትም እንደሚባለው የራሱ ፖለቲካና ኢኮኖሚያዊ ይዘት አለው። ወያኔ በውሸት ተወልዶ በውሸት የዋጀና በውሸት መሰረት ታግሎና በባዕዳን ተደግፎ ለስልጣን የበቃ ዘረኛ ቀጣፊና ወሮ በላ ቡድን ነው። በመሆኑም የአፈና አገዛዙን ጠጋግኖና ደግፎ የሚያካሂደው በውሸት አጅቦ ነው። በርካታ ጠባብ ቡድኖችም ትግል ለሚሉት መሰረታቸው ከታሪክ የተጣላ ውሸት ነው። ኦነግን ይጠቅሳል። የቅጥፈት ፖለቲካ ግን ዘላቂ አይደለም። ህዝብንም በረጅሙ ሊያወናብድም አይችልም። ዛሬ ወያኔ ዋሽ መሆኑን የማያውቅ የለም። ሟቹና ግብዙ አለቃቸው ለምሳሌ በአራት አቅጣጫ ሲደመር አንድ የሚዋሽ ሀፍረተ ቢስ ነበር። ሞትን በቅጥፈት ሊያርቅ ባለመቻሉ ያው ተጉዞልናል። ወያኔ በድህነት ህዝብን ሊጨርስ በተነሳበት ሀገር ኢኮኖሚው እያደገ ነው ብሎ በምስክርነት ደግሞ የጡት አባቶቹ ፈረንጆቹን ይጠቅሰዋል። ጋዜጠኞችን አሰርክ፣ አጋዝክ፣ ደበደብክ ሲባልም ማንም ሰው በጋዜጠኝነቱ አልተያዘም ሽብርተኛ ሆኖ እንጂ ይላል። ሙስሊም ዜጎችንም አፈስክ ሲባል መሰለፍን መቃወም ይቻላል፣ ግን የተያዙት በሽብር ተሰማርተው ነው ይላል። ለዚህ የሚያመቸው ሰውንም የጮኸ ውሻንም የሚያሳስር ጸረ ሽብርተኛ ተብዬ ህግ ደንግጓል። የትግራይና የኢትዮጵያን ታሪክ ጣሞና ወጣቶችን በጸረ አማራ ጥላቻ ቃኝቶ እንደቆየው ሁሉ ዛሬም በብር ቅጥረኞቹ አማካኝነት የሐሰት ፕሮፓጋንዳና መጽሐፍቱን ወይም የጋዜጣ ጽሑፎችን እያሰራጨ ትውልድን በማደናገር ላይ አለ። መሰሎቹም ጠባቦቹ እያደረጉ ያሉት ይህንኑ ነው። ቅጥፈትን አንግቦ ሀገርን ማጥፋት። ወያኔ አንድም የፖለቲካ እስረኛ በሀገሪቷ የለም ሲልም የውሸት ክብረ ወሰንን አሳልፏል። ከሁሉም በላይ የሚያሳዝነው ግን ይህን በሽታውን በህብረተሰብ ውስጥ እንደወረርሽኝ ማሰራጨቱ ነው። አፍቃሪ ነዋይ ዜጎችን ጠምዶ
እንዲያውራቸው ሲጠር እንደቆየ ሁሉ ግለኝነትና ዋሾነትን በማስፋፋት ላይ ነው። ያኔ ጠላ ነው እንታገለዋለን የሚሉት ክፍሎችም በቅጥፈት ፖለቲካ መንገድ ሲጓዙ ቆይተዋል፣ ተደምጠዋል። ውሸትና ቅራሬን ሽምጥጥ ነው የሚለው ምራቸው የሆነ ይመስላል። በየጊዜውና በየድረገጻቸው ከወያኔ ባልተናነሰ የሚዋሹ ናቸው። ወያኔን ሳይሆን ህዝብን በውሸት ያደናግራሉ። ጎንደር በነጻነት አርበኞች ነጻ ወጣ ያሉን አልነበሩም? የፋሽስቱ መንግስት ጦር ተልተሌ ተሰማራረሉንም? የሻዕቢያውን ቅጥረኛ ትልቅ ደራሲ የባዕድ ቅጥረኛና የአማራ ጥላቻ ያንወለለውን ባለጌስ ማን ነው መድረክ ሰጥቶ የነበረው? ለወያኔም ለነክደቱም ጥብቅና ቆሞ ማን ነው ስንቱን ዜጋ ያዘናጋው ያወናበደው? ውሸትና ስንቅ እያደር ይቀላል ነውና ውሎ አድሮ ግን ቅጥፈታቸው ተጋልጧል፣ እየተጋለጠም ነው። ነፍሰ ገዳዩ ስብሐት የቅጥፈት ፖለቲካቸው ዋና ወኪል ነው። በሽበቱ ልክ ይዋሻል። ከጥቂት ጊዜ ጀምሮ በተቀነባበረ መልክ በኢህአፓ ላይ የተከፈተው ሐሳዊ ዘመቻ ለምሳሌ አለቃው እሱ ነው። ይህን ዘመቻውን የሚያጅቡትና የሚያናፈሱት ግን ተቃዋሚ ነን እያሉ ህዝብን የሚያወናብዱት ናቸው። በ1984 ዓመተ ምህረት በመልእክተ ኢህአፓ የሚከተለው ሰፍኖ ነበር። በዜና ማሰራጫዎች የሐቅ ዜና መስለው የሚሰራጩት ቅጥፈቶች ዋና ዓላማቸው ህዝብን መከፋፈል ነው። ቅጥፈት፣ ውሸት፣ ህዝብን እርስ በርስ ማጋጨት፣ እንደገና ውሸት፣ ሁሌም መከፋፈል፣ ይህ ነው ተልዕኳቸው። ህዝብን እርስ በርሱ የሚያናክስ ቅስቀሳ ላይ እየተሰማራም ሰላም ጠባቂ መስሎ ለመቅረብ ይጥራል። ሌላ ውሸት። ኤርትራን አስገንጥሎ ጉዳዩን እንዲያከትምለት አድርጎ ሳለ የህዝብ ውሳኔን ጠብቅ ይላል። ተጨፈኑ ዳሞኛችሁ። እንደገና ቅጥፈት። ሰላም አጥፍቶ ሰላም ሰፍኗል ይላል። ዲሞክራሲን ገድቦ የዲሞክራሲ ብርሃን ደመቀ ይላል። እየገነጣጠለ ለአንድነቱ ጠበቃ ነን ይላል። ቅጥፈት፣ ውሸት፣ የማያባራ ወያናዊ ተግባር፣ በሐሰት ወሬ መከፋፈል፣ በኃይል ተጠቅሞ ማፈን፣ መገነጣጠል፣ በፕሮፓጋንዳ ማደናገር፣ መለስተኛ ቅራኔዎችን አፋፍሞ ህዝብን መገነጣጠል፣ ድርጅቶችን መፍጠርና ያሉትን መሰነጣጠቅ፣ ባሉባልታ መጠቀም፣ በስም ማጥፋት ዘመቻ ማሰማራት፣ በጥቅም በሽመት መደለል፣ መከፋፈል ወዘተ ነው ስልታቸው። ተራ ቀጣፊ አገዛዝ ህዝብን ያዋርዳል። ከፋፋይ መሰሪ አገዛዝ ሀገርን ያጠፋል። የወያኔን ጠበልም ያላዳነው የከፋፋይነት የዋሾነት በሽታ ማርከሻው ለሐቅ መቆምና በህብረት መታገል ብቻ ነው። ይህ ከተባለ 23 ዓመት አለፈ። የተለወጠም የለም። ብሔራዊ ዲሞክራሲያዊ ህብረት ተብየው አደናጋሪ በነክደቱ ስብስብ ተተካ። ዛሬም አዳዲስ አደናጋሪዎች ተቀፍቅፈዋል። አፍቅሮ ወያኔ የሚንጠው አንጃም ፈልቷል። ፍርሃትም ድንኳን ገና ነቅሎ አልሄደም። ውሸትም እንደደራ ነው። በኢህአፓ ላይ የተከፈተውን ዘመቻ ዳግም ያጠናል። ወያኔ የህዝብ አመጽ ሲጠነክርበት ውሸትና በቅጥፈቱ ህዝብን ለማባላት ጥረቱን ያፋፍማል። ታጋይ ክፍሎችን በሐሰት ለመክሰስ አኪል ደማውን ይፈለፍላል። ሰለባው የሆኑትንም በስየል ደግሞ ደጋግሞ ጠብሶ በቤተሰባቸው ደህንነት አስፈራርቶ ይቅርታ ጠይቁኝ ብሎ ወዘተ የበላይነት ይዞ ሊቀጥል መራወጡ የሚጠበቅ ነው። በዚህ ተንኮል ደግሞ ለሱም ለባዕድም ያደሩ ቅሌታሞች ይተባበሩታል። ለመጣው አገዛዝ ሁሉ እየተጎነበሱ በፈረደበት አማራ ላይ የሚንጫጩት ጠባቦች ሁሉም ከነየሐሰት ታሪካቸው በዙሪያው ይሰበሰባሉ። ወያኔ ህዝቡን በፈጠራ መረጃዎች በብሔረሰብም ሆነ በሃይማኖት ለመከፋፈል ጥረቱን ይቀጥላል። የቀጠላቸውም ሰልፋቸውን ከህዝብ አስመስለው የሰላም አባወራንን ብለውም ለወያኔ ጥቅም የህዝብን ጎራ ይሰነጣጥቃሉ። መለስ ብለን ከመረመርን ማን ለሚለው ጥያቄ ግልጽ መልሶች አሉ። ውሸት ይዳርጋል ለሞለት ተብሏልና ዋጋቸውን ከወያኔ ጋር ደባልቆ ፍርዱን ህዝብ ይሰጣቸዋል። አይቀሬም ነው። ፖለቲካ ቅጥፈት አይደለም።
መነገጃና ትርፍ ማካበቻም አይደለም። ከፖለቲካ መራቅ የማይቻል ከመሆኑ ሌላ ሰሊጥ ሳይሆን ሀገርን፣ ህዝብን ከመካድ የሚቆጠርና በሆዳምነት የሚያስወግዝ ነው። ከጣፊዎች ስልጣን ሊይዙና እንደሚታወቀው ወደዚሁ ሲያመሩ ሲጨፈጭፉ የታወቀ ጉዳይ ነውና ጸረ አምባገነኑ ትግል በሀቅ ላይ ተመስርቶ ሀቅንም መመለስና ማስፈን ተልዕኮው መሆን አለበት። ለህዝብ መዋሸትና በዚህ መሰረት አጉል ተስፋን ሰጥቶ ወደ ቀቢጸ ተስፋ መግፋት ወንጀል ነው። ከቀጣፊው አገዛዝ ጋር መንትያ መሆን ነው። ይህንን መገንዘብ ቀዳሚ መሆን አለበት። ወያኔ በቅጽበት መወዳደሩ ዘረኞችን መታገል ሳይሆን ማገዝ ነውና መቆምም መወገዝም ያለበት ነው እንላለን።